لبيك لا الله الذي يتفضل على عباده بمواسم الخيرات وصلوات الله وتسليماته على من يحثنا دائما بالاغتنام بالصالحات. السلام عليكم ورحمة الله تعالى وبركاته. ወዳጆቼ ዛሬም ስለ አንድ ትልቅ ቁም ነገር ስለ በላጭ የዱንያ ቀናቶች ላወራችሁ ፊት ለፊታችሁ ገኛለሁ። አላህ ቸር አዛኝ የሆነ ጌታ ነው። ሁሌም ባሮቹን በጸጋው ይከባቸዋል። የመልካም ስራን በሮች ሁሌም ይከፍትላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊረቢኩም ፊ ደህሪኩም ነፈሐት ለጌታችሁ እኮ በአመቱ ውስጥ የመልካም ነገሮች በር አጋጣሚዎች የሚከፈትበት የኸይር አየር የሚነፍስበት አለ። አላ አዋጅ ፈተዓረዱ ለሃ እናንተ እሷን ተገናኟት ተጠቀሙባት ይሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደምታውቁት አላህ ረመዳንን አመጣልን። ጾም ነው፣ ሌሊቱን ቆም ነው፣ ተሐጁድ ገባና አሽሩ ለዋኺርን ኢዕቲካፍ አሳለፍና ረመዳን አለቀ ስንል አላህ በእዝነቱ ደግሞ ሸዋል ውስጥ 6ቱን ቀን ሰጠን። እነሱንም በሱ ጸጋ ጾም ነው። አሁን ቀናቶች አለፉ፣ የሐጅ ወር ደግሞ መጣልን። በተለይ እነዚህ 10 ቀናቶች ወደኛ መጡ። እነዚህን 10 ቀናቶች እንጠቀምባቸው ዘንድ አንድ ሁለት ነጥቦችን ለእናንተ ማስታወስ ወደድኩ። አስአላህ التوفيق والإخلاص والسداد والصواب። እነዚህ ቀናቶች እጅግ አላህ ዘንድ የተከበሩ ከዱንያ ቀናቶች በላጮች ናቸው። ክብራቸውን አንድ ሁለት ሶስት ብዬ ልዘርዝርላችሁ ለመጠቀም ጉልበት እንድናገኝ። አንደኛ እነዚህ 10 ቀናቶች በተከበረው ወር ውስጥ የሚገኙ ናቸው። አላህ ሰማይና መሬትን ሲፈጥር አመቱን በ12 ወር ከፍሎታል። ان عده الشهور عند الله 12 شهرا في كتاب الله يوم خلق السماوات والارض በ12 ከፍሏቸዋል። منها ከነዚህ ውስጥ ግን 4 حرم አራቱ የተከበሩ ናቸው። ذلك الدين القيم ይህም ቀጥተኛው ሃይማኖት ነው። فلا تظلموا فيهن انفسكم በእነዚህ 4 ወራቶች ውስጥ ነፍሶቻችሁን አትበድሉ ይላል። እንደሚታወቀው ነፍስን መበደል ሌላውን መበደል በየትኛውም ወር ክልክል ነው። إني حرمت الظلم على نفسي فلا تظالموا እኔ በደልን ከልክያለሁ ኮንኛለሁ አትበዳደሉ ይላል አላህ። በእነዚህ ወራቶች ደግሞ የበለጠ የጠበቀ ይሆናል። ታዲያ በዚህ በተከበረው ወር ውስጥ የሚገኙ ስለተከበሩ 10 ቀናቶች ነው ያወራችሁ ያለሁት። ሁለተኛ የነዚህ ቀናት ትልቅነት የሐጅ ወር ውስጥ መገኘታቸው ነው። الحج أشهر معلومات ሐጅ እንደሚታወቀው የተወሰነለት ወር ክፍል አለው። ከዚህ ወር ውስጥ እነዚህ 10 ቀናቶች ደግሞ የሐጅ አብዛኛው መልካም ስራዎች የሚተገበሩባቸው ናቸው። 8ኛው ሌሊት ላይ ሙዝደሊፋ እናድራለን። 9ኛው ቀን ለአረፋ ዱዓ ስናረግ ሐጃጆች ይውላሉ። የውሙ ነህር አለ፣ እርድ ያለው እዛው ነው። ጠጠር መሮር ያለ እዛው ነው። ጸጉር መላጨቱ ያለው እዛው ነው። ሰደቃው ዱህያው ያለው እዛው ነው። በርካታ የሐጅ ተግባራት እነዚህ ቀናቶች ውስጥ አለ። በል የሐጅ ዋናው አንኳር አስኳል የውሙ አረፋ ከነዚህ 10 ቀናቶች ውስጥ የተካተተ ነው። የአንድ ሙስሊም የእድሜ ልክ ግዴታ የእስልምናን 5ኛ ምሰሶ የሚያቆምበት ሐጅ የሚባለው የሚተገበሩት በእነዚህ ወራቶች ውስጥ በእነዚህ ቀናቶች ውስጥ መሆኑ የቀናቶችን ትልቅነት ይጠቁመናል። ሌላ ደረጃውን ልጥቀስ ለሥራ እንድንነሳሳ። አላህ በእነዚህ 10 ቀናቶች ውስጥ ምሎ እናገኘዋለን። ወልፈጅር ወለያልን ዓሽር ወሸፍዕ ወልወትር አላህ በ10ሩ ሌሊት እምላለው። እነዚህ 10ሮቹን ኢብኑ አባስ ምን ይላሉ? አያሙል ዓሽር من ذي الحجة የذو الحجة 10 ቀናቶች ናቸው ይሉናል። والشفع يوم النحر والوتر ደግሞ يوم عرفة ዱዓ ላይ ሐጃጆች የሚያሳልፉበት አላህ በትልቅ ነገር እንጂ አይምልም። የቀናቶቹ ታላቅነት እየታየን ነው። ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል። ይህ እነዚህ 10 ቀናቶች አላህ ዘንድ ትልቅ ቦታ የተሰጣቸው ናቸው። አፍضل ايام الدنيا ከዱንያ በላጅ ቀናቶች ተብለዋል። እነሱንም ያህል ነገር የለም። አራተኛውን ደረጃ ኢብኑ ሐጀር እንዲህ ሲሉ ያብራሩልናል። والذي يظهر قلص እንደሚሆነው
أن السبب في امتياز 10 الأوائل من ذي الحجة لاجتماع أمهات العبادات فيه النزين السرق أناتوش ليتم يادرقاتشو يأملكو النات ميبالوت يدينو مسوسو ميبالو أملكوش بنزيك أناتوش اسمت تقبراتشو نو من صلاة اللسوست وحج حج الله وصدقة صدقة الله وصيام صوم الله وصدقة صدقة الله وضحية الله النزي ليلا وراتوچوس بزي ملكو አታገኛቸው ሁሉም ሊኖሩ ይችላሉ ሐጅን ግን ላታገኘው ትችላለ የታወቀ የተገደበ የራሱ ቀን ስላለው አምስተኛ ደረጃውን ንጥቀስ በእነዚህ ቀናቶች ውስጥ የሚተገበሩ ድርጊቶች ተወዳዳሪ የላቸው አላህ ዘንድ በጣም የተወደዱ ስራ ማለት በእነዚህ ቀናቶች የምትሰራው ስራ ነው كما في مسلم من حديث عبد الله بن عباس باستلف حديث لي يقول النبي صلى الله عليه وسلم ما من أيام العمل الصالح فيهن أحب إلى الله تعالى من أيام العشر ذي الحجة الله زند سراوش بتأم ميوددوا كانت بنورو 10 ذي الحجة ميحل كان إلا معمتو استلال الله سران ستسرا بتأم ميودبت كانت مالت يذو الحجة كانتوش ناتشو نزي 10 كانتوش ناتشو نزي ميودادر يلم برمضان كانت كمسرا وسرا بلاي بنزي 10 كانتوش مسرا وسران ميودادر يلم رمضان لي 10 الأواخر من رمضان يمجرش 10 كانتوشنا 10 الأوائل من ذي الحجة كذا الحجة دمو مجمر عليه يالو 10 كانتوش تلك بوتا يستاتشوا كلاليت ليلة القدر تلك بوتا يستاتو كدنيا كانتوش دغمو يوم عرفة حجاجوش دعاء سيارغو ميولبت እኛ ጾመን የምንውልበት 9ኛውን ቀን ደግሞ የሚያህል ቀን የለም كلاليت ليلة القدر كان يوم عرفة تلك كان كرماتشو اللي حديثو كرمضان كان يبلتال سلاتشو نعم صحابوچم تگرمو ጥያቄ አቀርበዋል ولا الجهاد في سبيل الله بالله መንገድ ወጥቶ መጋደል እንኳን ቢሆን አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ መረጃ ይዘው ቀረቡ ذروة سنام الإسلام የእስልምናን ሻኛ እንደ መረጃ አቀረቡ አንድ ሰው ወጥቶ መፋለምን ቢሆን አሏቸው قال ولا الجهاد في سبيل الله بالله መንገድ መጋደል እንኳን ቢሆን ሌላ ወር ላይ የምትሰራው ከነዚህ ሰራቶች ስራ ጋር አይወዳደርም إلا رجل خرج بنفسه وماله ثم لم يرجع من ذلك بشيء عند سو تاتقو لوغيا وطو بنفسهم بنبرتهم تسوتو يقرسو ሲቀርንጃል በእነዚህ ቀናቶች ውስጥ የሚሰራን ስራ የሚያህል የለም ታላላቅ የተከበሩ ቀናቶች ናቸው الله كم يتكمباتشو ادرغن هنا حديث يستلفوت كابن عباس ما من ايام العمل الصالح فيهن احب الى الله من ايام العشر ذي الحجه ميلون حديث يستلفوت سعيد بن جبير النزي 10 ቀናቶች ሲገቡ በአምልኮ ይበረቱ ነበር ትኩረት ይሰጡ ነበር ሰው አግንቶ ለማናገር እስኪያጣቸው ድረስ ሱብሃንአላህ وصيام لهزب اندي بلو يستلالفالو لا تطفئوا سروجكم ايام العشر በእነዚህ 10 ቀናቶች ውስጥ ሻማዎቻችሁን መብራቶቻችሁን አታጥፉ ኪናያ አነጋገር ነው በዒባዳ ሳልፉት አትኩሮት ስጡት ይሉና ታዲያኛም በእነዚህ ቀናቶች ውስጥ በዒባዳ መጠንከር ይኖርብናል ምን ዒባዳ እንበል ምን መስራት አለብን የሚሉትን አንድ ሁለት ነገሮችን እጠቁማችኋለሁ نبي محمد صلى الله عليه وسلم مسلم اللي بتزجبونا ابن عباس باستلالفت حديث لي ما من أيامنا العمل الصالح فيهن أحب إلى الله من 10 ذي الحجة بأسروا ذو الحجة كانت وجست اندمي السرى سرى الله زن يتودد إلا ملونا هين حديثم كابن عباس يستلالفت سعيد بن جبير بأنزي كانت وجست لأمرك ينبرات شو تكرت يتلين نبر هزبونم عدرا يلالو لا تطفئوا سروجكم أيام العشر بالنزي 10 ቀናቶች ውስጥ መብራቶቻችሁን አታጥፉ በአምልኮ አሳልፉ ቀን ጾሙ ለሊት ስገዱ አደራቸውን ይሰጡ ነበር ታዲያ እኔም አንድ ሁለት አላህ ሁላችንም ይወፍቀን የምንሰራቸውን አምልኮችን እጠቁማችኋለሁ
አንደኛ በሐጅ ወር ውስጥ አላህ ከቁርአን ጋር ያይዞ የጠቀሰውን ዚክርን ይሆናል ወይذكر اسم الله في ايام معلومات በታወቁ ቀናቶች ውስጥ የአላህን ስም ሊያወሱ ዘንድ ይለናል ዚክር ምናበዛበት ነው ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከዱንያ በላጅ ቀናቶች መሆናቸውን ከተቀሱ በኋላ فاكثروا فيهن በእነዚህ ቀናቶች ላይ አደራ አብዙ من التسبيح سبحان الله በላችሁ አላህን አጥሩት والتحميد الحمد لله በሉት ጸጋውን አመስግኑት والتهليل لا اله الا الله በሉ والتكبير الله اكبر ስትሉ አልቁት ሰሃቦቹ ይህን ትእዛዝ ተቀብለው እነ ኢብኑ ዑመር መርካቶ ውስጥ ሲገቡ በተክቢራ ገበያውን ያናውጡት ነበር ህዝቡም እነሱ ሲሰማ አብሮ ተክቢራ ያደርግ ነበር አላህን የበለጠ ምናወሳበት ዚክር እስትግፋር ምናደርግበት ወር ቀናቶች ነው እናገኘዋለን ሁለተኛው ሲያም ከመልካም ስራዎች ውስጥ አንዱም ይሄ ነው العمل الصالح ከተባሉት ውስጥ ጾም ማብዛት አለብን ሐጅ ላይ ላለን 8ቱን ቀናት 9ኛውን ቀን እናንተ አረፋ ላይ ቆማችሁ ዱዓ መታረጉበት ስለሆነ ለናንተ ይሄ ተገቢ አይደለም ነብዩ ሰለላሁ ዐለይሂ ወሰለም የአረፋ ቀን ውሃ ጠጥተው ለሰሃቦች ታይተዋል በዒባዳ ላይ ነው መጠንከር እናንተ የሚጠበቅባችሁ ሐጅ ላይ ላለህነ ሰዎች ደግሞ 9ኙን ቀን ድረስ መጾም እጅግ በጣም የተወደደ ነው 9ኙን ቀን መጾም ይከብደኛል እሚል ካለ ግን 9ኛው ቀን ልታልፈው አይገባም አና ቢቀታዳ كما في مسلم ابو قتاده باستلالفው حديث ላይ يقول عليه الصلاه والسلام نبي صلى الله عليه وسلم ይላሉ صيام يوم عرفه يا عرفه كان صومكو اني احتسب على الله ان يكفر السنه التي قبله والسنه التي بعده لك الله ዘንድኮ ያለፈውን የአንድ አመት ወንጀልና የሚመጣውን አንድ አመት ወንጀል ይጠርጋል ብዬ አላህ ዘንድ ተስፋ አደርጋለሁ ይላሉ ما تقدم من ذنبك وما تأخر ከፊት አንድ ከኋላ አንድ ትልቅ ነው እቺን 9ኛዋን ቀን ዱዓ ስናደርግ ጾመን ቤተሰቦቻችን ልጆቻችን ምናጾምበት ቀን ነው አላህ ይፍቀን ሁላችን የሚገርማችሁ እቺ እነዚህ 10 ቀናቶች መጾም ከአንድ ትልቅ ታሪካዊ ክስተት ጋር ያያዛል ነብዩላህ ሙሳ አለይሂ ሰላም አላህን ለመገናኘት እንደሄዱ ቁርአን ላይ ተዘግቦልናል አላህ ማግንቶ አናግሯቸዋል وكلم الله موسى تكليما وكلمه ربه አናግሯቸዋል ታዲያ አላህ ቀጠሮ እንዴት እንደሰጣቸው ቁርአን ላይ ሲጠቅስልን وواعدنا موسى 30 ليله ሙሳንንም ኮ ልናናግረው እና ሊጾም 30 ቀን ቀጠሮ ሰጠነው واتممناها ب10 በ10 ቀን ሞላናት فتم ميقات ربه 40 ليله የጌታም ቀጠሮ 40 ሌሊት ሲሞላው ተፈጸመ ይላል ሙሳን አላህ ሊያናግራቸው ጾም 30 ቀን አላቸው አሁን ያለንበትን ወር ዙል ቂዕዳን 30 ቀን ጾሙ ነብዩላህ ሙሳ አለይሂ ሰላም ከዛም ይላሉ ከዛፉ ላይ ቆርጠው ጥርሳቸውን ፋቁ አላህን ለማናገር አላህም 10 ቀን ጨምር አላቸው فأتممناها ب10 ሚለው አላህ ይችን በ10 ቀን ሞላናት فتم ميقات ربه 40 ليله الله ناغروت ب40ኛው ቀን ላይ يوم الحج الاكبر يوم النحر ላይ الله نورت 10 ቀን فاتممناها ب10 የተባለችው እቺ የذل حج 10 ቀን ነች ዒባዳ ላይ ንበርታ ጾም ላይ ንበርታ ቁርአን ናብዛ ኸይር መስራት እንኳን ቢያቀተን መጥፎ ላይ ግን እንዳንገኝ ዋጅብ እንዳናጎይ ህሜት ላይ እንዳንገኝ فلا تظلموا فيهن انفسكم ራሳችሁን በእነዚህ ወራቶች ቀናት እንዳትበድሉ አላህ ይለናል ከሚተከሙባቸው አላህ ያድርገን ኸይር ሰርተን ምንዳውን ከሚሸለሙት አላህ ያድርገን ወሰለላሁ ወሰለም ወባረከ على نبينا محمد السلام عليكم ورحمة الله تعالى وبركاته